የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ሰሞኑን የሐዋርያትን መጽሐፍ ቅዱሳዊ ማንነት የገባኝን ያህል የመጣልኝን ትንሽዬ የበራችልኝን ያህል ለመናገር እየሞከርኩ ነው። ይህንን ሳደርግ ከሌሎች ወገኖች በልጬ የተሻለ አውቄ አይደለም። ያለችኝን ነገር ገብቶኛል ብዬ ያሰብኩትን ነገር ይዤ መቀመጥ ጥሩ ስላልሆነ ትንሽም ብትሆን ለወገኖች ማካፈል አስፈላጊ ነው ብዬ ስላመንኩበት ነው። በሌላ በኩል ደግሞ እኛ መጽሐፍ ቅዱሳዊ ትርጉሞችን ለጉዳዮቻችን ለነገሮቻችን መጽሐፍ ቅዱስ ውስጥ መፍትሄ ብንፈልግ መልስ ብንፈልግ የበለጠ ያዋጣናል። አንዳንድ ነገሮችን አናውቅም ብለን በደፈናው ላለመጠቀም ላለመቀበል መወሰን ሊጎዳን ይችላል። አንዳንድ ነገሮችን ደግሞ ዝም ብለን ደግሞ በግብታዊነት መቀበልም ሊጎዳን ይችላል። ስለዚህ መጽሐፍ ቅዱስ ለነገሮች ያስቀመጠው መመዘኛ ያስቀመጠውን መስፈርት ተመልክተን በዚያ ሁኔታዎቻችንን እየለካን መሄድ አስፈላጊ ነው ብዬ ስለማምን ነው ማለት ነው። ጌታ በነገር ሁሉ ይባርካችሁ። እነዚህ ቪዲዮዎች ወደ ሌሎች ሰዎች እንዲደርሱ ሼር በማድረግ እንድትተባበሩ፣ ኮመንቶችን እንድታስቀምጡ፣ ይህን ዩቱብ ደግሞ ሰብስክራይብ ብታደርጉ በየጊዜው የሚለቃቸውን አንድ ቪዲዮዎች ታገኛላችሁ ማለት ነው። ጌታ በነገር ሁሉ ይባርካችሁ። እንግዲህ የሐዋርያትን መጽሐፍ ቅዱሳዊ ማንነት አንዳንድ ነጥቦችን እያነሳው ዛሬ ድረስ መጥቻለሁ ማለት ነው። ሰሞኑን ዛሬ ከነጥቦቼ አንዱን አነሳለሁ። ይህን የማነሳው ከመጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 9 ቁጥር 23ን አንብቤ ነው። ምንድን ነው የሚለው? በወንጌል ማኅበርተኛ ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል ሐዋርያው ጳውሎስ። በወንጌል ማኅበርተኛ ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። አንድ ሐዋርያ፣ አንድ ተልእኮ ከእግዚአብሔር የተቀበለ ሰው፣ አንድ እግዚአብሔር አምባሳደር አድርጎ እንደራሴ አድርጎ ያስቀመጠው የሾመው የላከው ሰው አንድ ሸክም ያለው መልእክት ያለው የእግዚአብሔርን መንግሥት በዚህ ምድር ላይ በዚህ መሬት ላይ ሐዋርያ ሆኖ የሚያገለግል ሰው ሁሉን ነገር የሚሆነውንም የሚያደርገውንም ነገር ስለ ወንጌል የሚያደርግና የሚሆን ነው። ሐዋርያት እያንዳንዷን ምልልሳቸውን፣ እያንዳንዷን ንግግራቸውን፣ እያንዳንዷን ሐሳባቸውን፣ እያንዳንዷን እንቅስቃሴያቸውን ከወንጌል አንጻር የሚመለከቱ ሰዎች ናቸው። ወንጌል በተግባሬ ምክንያት እንዴት ያለ ስም ያገኛል? የኔ ተግባር ወንጌልን ይደግፋል ወይስ ይቃረናል? የኔ ተግባር ወንጌልን ይገልጣል ወይስ ይደብቃል? የኔ አስተሳሰብ፣ የኔ ንግግር፣ የኔ እንቅስቃሴ፣ የኔ አኗኗር ለወንጌል መሆን አለበት የሚሉ እያንዳንዷን ነገራቸውን ከወንጌል ጋር የሚያስተሳስሩ ናቸው ሐዋርያት። መኖራቸው ለወንጌል ነው። መናገራቸው ለወንጌል ነው። መብላታቸው መጠጣታቸው ለወንጌል ነው። ሲተኙ ሲነሱ ለወንጌል ነው። ሲቀመጡ ሲንቀሳቀሱ ለወንጌል ነው። እነሱ ያለ ወንጌል አንዳች ነገር እዚህ መሬት ላይ እንደሌላቸው ያወቁና ለዚህ ወንጌል ጨርሰው ጠንቅቀው የኖሩ የተሰጡ ሰዎች ናቸው። እና ሐዋርያት ሁሉን ነገር ስለ ወንጌል የሚያደርጉ ሁሉንም ነገር ስለ ወንጌል የሚሆኑ ናቸው። በወንጌል ጉዳይ ላይ አይደራደሩም። ተግባራቸው ወንጌልን የሚጎዳ ከሆነ ይተውታል። ተግባራቸው ወንጌልን የሚደግፍ የበለጠ የሚያበራ ከሆነ ደግሞ እስከ ሞት ድረስ ተሰጥተው ያደርጋሉ። ከወንጌል ላይ የሚሰስቱት የሚቆጥቡት ጊዜም ጉልበትም ሀብትም ዕውቀትም የላቸው። ሁሉ ነገራቸው ለወንጌል የተሰጠ ነው። ስለ ወንጌል ነው ሁሉን ነገር የሚሆኑት የሚያደርጉት። ሐዋርያው ጳውሎስ እኔ ሥጋ መብላት ወንድሜን የሚያስከፋው ከሆነ የሚያሳዝነው ከሆነ ከዛሬ ጀምሮ ለዘለዓለም ሥጋ አልበላም ያለው የኔ ተግባር ወንጌልን የሚያሰናክል ከሆነ
ወንድሞቼ እኔም ማስተምረው ወንጌል እንዳይሰሙ የሚያደርግ ከሆነ ወንድሞቼ እኔም ማስተምረው ወንጌል እንዳይቀበሉ የሚያደርግ ከሆነ ተግባሬን ሁሉ እተዋለሁ፣ ጥቅሜን ጭምር እየራበኝ ጭምር አገለግላለሁ፣ ለወንጌል እኖራለሁ። ጉሮሮዬን፣ ሆዴን፣ ምግቤን ለወንጌል መሰዋት አይከብደኝም፣ አይቸግረኝም እያለ ነው። ወንጌልን ከሚጎዳ፣ ወንጌልን ከሚያሰናክል፣ ወንጌልን ከሚያደበዝዝ፣ ተልእኮዬን ዋጋ ከሚያሳጣ፣ ተልእኮዬን ከሚያቀልብኝ ከማንኛውም ነገር እቆጠባለሁ፣ እተዋለሁ እያለ ነው። ሁሉን ነገር ስለ ወንጌል የሚሆኑና ሁሉን ነገር ስለ ወንጌል የሚያደርጉ ከመሆናቸው የተነሳ በያዟቸው መድረኮች፣ በቆሙባቸው መድረኮች ላይ የራሳቸውን ችግር፣ የደረሰባቸውን ፈተና፣ የደረሰባቸውን መከራ፣ ያጡትን፣ የተራቡትን፣ የተጠሙትን፣ ያለቀባቸውን ጫማ፣ ያልሰሩትን ቤት ለወንጌል ብለው የከሰሩትን፣ የተዉትን፣ የተጎዱትን ሳይሆን ወንጌልን ራሱን ይሰብኩታል። ጉዳታቸውን ደብቀው፣ ሕመማቸውን ደብቀው፣ በእነሱ ላይ የደረሰውን ችግር ወደ ኋላ አድርገው፣ መከራቸውን ወደ ኋላ አድርገው፣ የቤታቸውን የራሳቸውን ነገር ወደ ጎን አድርገው በወንጌል ላይ ያተኩራሉ። ሰዎች ወደ ክርስቶስ እንዲመጡ፣ ሰዎች በክርስቶስ እያደጉ እንዲሄዱ ወንጌልን ማገልገልን የሁሉ ነገራቸው ምሰሶ አድርገው የሚንቀሳቀሱ ናቸው ሐዋርያት። ሁሉን ስለ ወንጌል ነው የሚያደርጉት። ትርጉም ይሰጡታል። ከወንጌል አንጻር ይላሉ። ለወንጌል ምን አይነት አስተዋጽኦ አለው? በወንጌል ላይ ምን አይነት ጉዳት ሊያመጣ ይችላል? የኔ አኗኗር፣ የኔ አለባበስ፣ የኔ አመጋገብ፣ የኔ አቋቋም፣ የኔ እንቅስቃሴ ወንጌልን ይደግፋል ወይስ ይጎዳል ይላሉ። ሁሉን ስለ ወንጌል፣ ሁሉን ለወንጌል የሚያደርጉና የሚሆኑ ናቸው። ሌላ ምንም ነገር የላቸው፣ ምንም ነገር የላቸው። አንድ ሌሊት እዚህ ምድር ላይ የማደር እድል ከነበራቸው ያቺ እድል ለወንጌል የምትውል ናት። አንድ ተጨማሪ እዚህ ምድር ላይ የመቆየት ቀን ካላቸው ያቺ ቀን የወንጌል ናት፣ ወንጌል የሚሰራባት ቀን ናት። ሐዋርያው ጳውሎስ በተለይ በደረሰበት መከራ ሁሉ ከደረሰበት መከራ ሁሉ በኋላ ወንጌልን ሲያገለግል ታገኙታላችሁ። ወንጌልን ሲሰብክ ታገኙታላችሁ። የተገኘውን አጋጣሚ ሌላው ቀርቶ ለሞት ፍርድ የቆመበት ችሎት ፊት ወንጌልን ለመስበክ ወንጌልን ለማስቀደም ሲሞክር ሲጥር ትመለከቱታላችሁ። ሊፈረድበት እኮ ነው፣ ሊሞት እኮ ነው፣ ሊሞት ነው፣ ሊፈረድበት ነው። ከዚህ በኋላ መልሶ ወንድሞቹን፣ እህቶቹን፣ ቤተ ክርስቲያንን የማግኘት እድል የለውም። ያችን የመጨረሻ ነገር ወንጌልን ሲናገርባት፣ ወንጌልን ሲያገለግልባት ትመለከታላችሁ። ወንጌል ላይ አይደራደሩም። አሞኛል ብለው፣ ቆስያለሁ ብለው፣ ጠባሳ ወገቤ ላይ አለ ብሎ፣ እግሬ ተሰብሮ እያነከስኩ ነው ብለው ወንጌልን ከማገልገል ወንጌልን ወደፊት ከማስከድ የማይቆጠቡ የማያርፉ ናቸው ሐዋርያት። ኑሯቸው ሞታቸውም ወንጌልን ያገለገለ፣ በሁሉ ነገራቸው ወንጌልን ያገለገሉ፣ ወንጌልን የኖሩ ናቸው ሐዋርያት። ስለዚህ አንድ ሐዋርያ ስለ ወንጌል ሁሉን የሚያደርግ፣ ስለ ወንጌል ሁሉን የሚሆን፣ በወንጌል ጉዳይ ላይ የማያመቻምች፣ የማይደራደር፣ ወንጌልን አስቀድሞ የሚሄድ፣ ወንጌልን አስቀድሞ የሚል፣ ተልእኮውን የሚያስቀድም፣ ቆይ ተልእኮዬን ፈጽሜ የሚል፣ ተልእኮዬን ጨርሼ የሚል፣ ይሄን ነገር አድርጌ ወደ ተልእኮ መጣለሁ ሳይሆን ይሄን ነገር ተልእኮዬን ጨርሼ፣ ተልእኮዬን ከግብ አድርሼ፣ ተልእኮዬን ወደፊት አራምጄ የሚል፣ ሁሉንም ነገር ለወንጌል የሚሰጥ፣ ሁሉንም ነገር ለወንጌል የሚያኖር፣ ሁሉንም ነገር ለወንጌል የሚመኝ፣ ለወንጌል የሚያጭ ነው ሐዋርያ።
ይህን ነው እንግዲህ ሐዋርያው ጳውሎስ ከደካሞች ጋር ደካማ ሆኖ ከሚያዝኑት ጋር አዝኖ ከሚያለቅሱት ጋር አልቅሶ ከተዋረዱት ጋር ተዋርዶ ኑ ብሎ ሳይሆን ሰዎች ወዳሉበት ሄዶ እነሱ ያሉበት ሄዶ በሁሉ ነገር ደክሞ ለፍቶ የእባብ መርዝ መዳፉ ውስጥ ተሸክሞ ትናንትና የተገረፈበትን ትናንትና የተወገረበትን ቁስል ተሸክሞ አያችሁ ለወንጌል የቆሰልኩት ለወንጌል የተነደፍኩት ብሎ ሳያጋንን ሳያካብድ የራሱን ጉዳይ ስብከት ሳያደርግ ክርስቶስን ሰብኮ እኔ የማንም ሰው ዕዳ የለብኝም ብሎ የመናገር ድፍረት እስኪኖረው ድረስ ጥንቅቅ አርጎ ጭርስ አርጎ አገልግሎ የሄደው ለምንድን ነው? ለዚህ የበቃው ምንድን ነው? ለዚህ ያበቃው ሁሉን ነገር ስለ ወንጌል ለማድረግና ለመሆን የተዘጋጀ የተሰጠ ሰው መሆኑ ነው። እንግዲህ ሐዋርያት እንደዚህ ያሉ ናቸው። ሐዋርያ እንግዲህ እንደዚህ ያለ ነው። በዚህ ደረጃ ለወንጌል የተሰጠ ወንጌል የወረሰው ወንጌል የወሰደው የወንጌል ባሪያ የሆነ ለወንጌል ጨርሶ ጠንቅቆ የተሰጠ ከዚህ መልስ የራስ ብሎ ያላስቀረው ሁሉ ነገሩን ለወንጌል ያኖረ ነው ሐዋርያ። እንደዚህ አይነት ሰዎች ካሉን መፈተሽ ነው እንግዲህ። እንደዚህ አይነት ሰዎች ካሉን ሐዋርያንን ከሚሉት ውስጥ እንደዚህ ያለ ሰው ከተገኘ እግዚአብሔርን ማመስገን ነው። ካልሆነ እንግዲህ ወንበር ባዶ እንዳይሆን ብቻ የሐዋርያት የተቀመጠ ለሐዋርያት የታጨ ወንበር ስላለ ብቻ በቃ አቶ እከሌ ይምጡና ሐዋርያ ይሁኑልን የማለት መብት ስልጣን የለንም። እንደዚህ አድርገን ቤተ ክርስቲያንን እንጎዳለን እንጂ አንጠቅምም። እንደ መጽሐፍ ቅዱስ ግን ሐዋርያት ማለት ለወንጌል ሁሉን ነገር የሚያደርጉና ለወንጌል ሁሉን ነገር የሚሆኑ ሰዎች ናቸው። ጌታ እግዚአብሔር አብዝቶ ይባርካቸው። ተባረኩ።